ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን የእንግሊዘኛ ሌተሮች ወይም ደግሞ ፊደሎችን ከመጀመሪያው ጀምረን እንዴት ነው የምናውቃቸው ወይም ደግሞ ከመጀመሪያው ጀምረን እንዴት ነው አገጣጥመን ማንበብ የምንችለው ለምትሉ ደንበኞቻችን ይዘንላችሁ መጥተናል። እስኪ መጀመሪያ አብዛኛውን ጊዜ የምናነበው ኤቢሲዲ ብለን ነው፣ ግን እንዴት አድርገን ስናነባቸው ነው አገጣጥመን ልናነባቸው የምንችል የሚለውን ቀላል መንገድ እዚህ ላይ ያሳያችኋለሁ ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ መማር ለሚፈልጉ አድርሱልን። ከዛ ውጭ ደግሞ በኦንላይን መማርና መከታተል የምትፈልጉ በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ምንም እናንተን የስራ ሰዓት በማይጋፋ መልኩ እናስተምራችኋለን። ታች ቪዲዮ ስር ባስቀመጥነው ስልክ ደውሉልን፣ ሃይበሉን። እንዲሁም ህጻናትን ማስተማር የምትፈልጉም ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍ እናስተምራችኋለን። እስኪ ወደ ትምህርታችን ስንገባ እያንዳንዳቸውን ቆጥረን እናያቸውና ከዛ ደግሞ አገጣጥሞ ለማንበብ የትኛው ነው ቀላሉ አማራጭ የሚለውን ነገር ሁሉ እዚህ ላይ ጥር አድርገን እናያለን ማለት ነው። እሺ እቺ ማናት? ኤ ነች። እስኪ መጀመሪያ ኤቢሲዲ ብለን በሙሉ ቆጥረን ደጋግመን እናየውና ከዛ ደግሞ አገጣጥመን ለማንበብ የምንጠቀመው ድምጽ የትኛው ነው የሚለውን ደግሞ እናያለን ማለት ነው። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጀ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። እስኪ ረጋ ብለን አንድ ደግመን እናነባቸው። እስኪ እቺ ማናት? ኤ፣ እቺ ቢ፣ እቺ ሲ፣ እቺ ዲ፣ እቺ ኢ፣ እቺ ኤፍ፣ እቺ ጂ፣ እቺ ኤች፣ እቺ አይ፣ እቺ ጀ፣ እቺ ኬ፣ እቺ ኤል፣ እቺ ኤም፣ እቺ ኤን፣ እቺ ኦ፣ እቺ ፒ፣ እቺ ኪው፣ እቺ አር፣ እቺ ኤስ፣ እቺ ቲ፣ እቺ ዩ፣ እቺ ቪ፣ እቺ ደብሊው፣ እቺ ኤክስ፣ እቺ ዋይ፣ እቺ ዜድ። እሺ እንዲያርገን በሙሉ በፍጥነት ማንበበን ይሄን ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጀ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። እንደዚህ አድርገን ብናነበውም አገጣጥመን ለማንበብ ግን ድምጻቸውን ምን ብለን እንደምንጠራቸው ማወቅ ግዴታ ስለሆነ እነዚህ በአማርኛ የተጻፉት አናባቢ ወይም ደግሞ ተነባቢ ይዘው ሲመጡ እንዴት አድርገን እንደምናነባቸው ነው የሚያሳየን ማለት ነው። ኤን የምናነባት አ ብለን ነው። አገጣጥመን ለማንበብ አ ብለን ነው የምናነባት። መጀመሪያ አገጣጥመን ለማንበብ እነዚህን መሸምደድ ወይም መያዝ ግዴታ ይሆናል ማለት ነው። ኤን አ ብለን ነው የምናነባት። ቢን ደግሞ ብ ብለን ነው የምናነባት። ሲን ደግሞ ስ ወይም ደግሞ ክ ብለን ነው የምናነባት። ስ ወይም ክ። መቼ ስ ብለን እናነባታለን፣ መቼ ክ ብለን እናነባታለን አናባቢ ይሆናል የሚወስነው ማለት ነው። ለምሳሌ ሲ አይ ወይም ኢ ዋይ ከሆነ ስ ብለን እናነባለን።
ከዛ ውጭ ግን ክ ብለን እናነባታለን። እሱን ደግሞ በደንብ በሚቀጥለው ቪዲዮአችን እናያለን ማለት ነው። እሺ ይችን ደግሞ ድ ብለን ነው የምናነባት። ድ ይህ በዋነኝነት የሚጠቅመው ለምን ነው? አገጣጥሞ ለማንበብ ነው። ይችን ደግሞ ኤ ብለን ነው የምናነባት። ዳብል ሆና ካልመጣች ወይም ደግሞ ተከታታይና የሆነ ካልመጣች ኤ ብለን ነው የምናነባት። ይችን ደግሞ ኖርማል ስናነባት ኤፍ ብለን ነው የምናነባት። አገጣጥመን ባንድ ላይ ለማንበብ ግን ብለን ነው የምናነባት። ይችን ደግሞ ግ ብለን ነው የምናነባት። አብዛኛውን ፊደሎች እንግሊዘኛ ሌተሮች የምናነባቸው እንደ አማርኛ ፊደል እንደ ስድስተኛ ፊደል ነው። ለምሳሌ እስካሁን ያየነው በሙሉ ስድስተኛ ፊደል ነው ማለት ነው። እሺ እችን ደግሞ ህ ብለን ነው የምናነባት። ብለን ነው የምናነባት። ከዛ ካልናት በኋላ ኻም ለማለት ሆም ለማለት አናባቢው ነው ድምጿን የሚቀያይረው ማለት ነው። ማን ነው? አናባቢው ወይም ደግሞ ቫውሉ ነው። አይን ደግሞ ኢ ብለን ነው የምናነባት። ኢ ብለን እናነባታለን ማለት ነው። እችን ደግሞ ጂ እንደ ጀ ስድስተኛ ፊደል ጂ ብለን እናነባታለን። እችን ደግሞ ማን? ክ ብለን ነው የምናነባት። ክ ብለን እናነባታለን። ኤልን ደግሞ ል ብለን እናነባታለን። ኤምን ም ብለን እናነባታለን። ኤንን ደግሞ ን ብለን ነው የምናነባት። ኦን ደግሞ ኦ ብለን ነው። ኦ እንዳል በራሷ ድምፅ ኦ ነው። ፕን ደግሞ ፕ ብለን ነው የምናነባት። ኪውን ደግሞ ቅ ብለን እናነባታለን። አርን ር ብለን ኤስን ደግሞ ማን ብለን? ስ ብለን እናነባታለን ማለት ነው። ማን ብለን? ስ ብለን እናነባታለን። ቲን ደግሞ ማን ብለን እናነባታለን? ት ዩን ደግሞ ዩ 2-3 አይነት ድምፅ ነው ያላት፣ ግን አብዛኛው ኡ ብለን እናነባታለን። ብለን ነው የምናነባት። ብለንም የተለያየ ድምፅ ነው ያላት። ስለዚህ እንደ ንባቡ ይወሰናል ማለት ነው። እሺ ቪን ደግሞ ቭ ብለን ነው የምናነባት። ደብሊውን ደግሞ ው ብለን እናነባታለን። ይችን ደግሞ ክስ ሚል ድምፅ አላት። ኤክስ ደግሞ ክስ ብለን ነው የምናነባት። ዋይን ደግሞ ይ ብለን ዜድን ደግሞ ዝ ብለን ነው የምናነባት። ስለዚህ እስኪ ኖርማል አገጣጥመን ለማንበብ ምን በሚለው መሸምደድ አለብን? ብ ስ ድ ኤ ፍ ግ ህ ኢ ጅ ክ ል ም ን ኦ ፒ ቅ ር ስ ት ኡ ቭ ው ክስ ይ ዝ ልክ እንደዚህ ብለን በአማርኛው ፊደል ድምፅ መሸምደድ አለብን ወይም ደግሞ መያዝ አለብን ማለት ነው። ለምን? ለማለት አገጣጥመን ለማንበብ። እሺ እስኪ እነዚህን ደግሞ ለዚህ ምሳሌ የሚሆኑ አገጣጥመን እንዴት ነው እንደዚህ የምናነባቸው፣ እንዴት ሊነበቡ ይችላሉ እንዳትሉ ለዚህ ምሳሌ የሚሆኑ የተወሰኑ ፊደሎችን ጽፌ ላሳያችሁ። እሺ እየጻፍን ስናያቸው ደግሞ እንዴት አገጣጥመን እንደምናነባቸው እናያለን ማለት ነው። ኤቢሲዲ በምንለው ስነድ ግን አገጣጥሞ ለማንበብ አይሆንም። የሚሆነው በምንድን ነው? እያንዳንዳቸው እንደ አማርኛ እንደ ስድስተኛ ፊደል ስናነባቸው ነው አገጣጥመን ለማንበብ ቀላል የሚሆነው ማለት ነው። ለምሳሌ እችን አገጣጥመን እናነባት። እችን ማን ነበር ያልናት? ብ እችን አ እችን እነዚህ ሁለቶች በአንድ ላይ ክ ተብለው ነው የሚነበቡ። ክ በአንድ ላይ ምን ይሆናል? ይሄ ብ አ ክ ባክ። ይኸው ብአክ ባክ ብለን እናነባዋለን። ባክ ብለን እናነባዋለን ማለት ነው። እሺ ይችን ደግሞ ህ ብለን ነው ያነበብናት። ህ እቺ አ እቺ ድ በአንድ ላይ ሃድ ህ አድ ሃድ ብለን እናነባዋለን ማለት ነው። ይኸው ይህንን ልክ ከዛ ላይ ስናነበው የነበረም ልክ እንደዚህ ነበር ማለት ነው። ህ አ ድ ሃድ ብለን እናነባለን። ይህስ እቺ ደግሞ ግ ብለን ነው ያነበብናት። ግ እቺ ደግሞ ኦ በአንድ ላይ ጎ
ጎ ጎ ይሆናል ማለት ነው። ምን ይሆናል? ጎ ይሆናል። እሺ እቺስ? እቺ ደግሞ ፍ፣ እቺ አ፣ እቺ ት በአንድ ላይ ፍ አ ት ምን ይሆናል? ፋት ፋት ብለን እናነባዋለን። ፋት ብለን እናነባዋለን ማለት ነው። እሺ እቺስ? ፍ፣ እቺ አ፣ እቺ ር በአንድ ላይ ፋር ምን ይሆናል? ፍአር ፋር ፋር ብለን እናነባዋለን። እሺ እኛውስ? እቺ ማናት? ፍ፣ እቺ ር፣ እቺ ኦ፣ እቺ ም በአንድ ላይ ፍ ር ኦ ም ፍሮም ፍ ር ኦም ፍሮም ብለን እናነባዋለን። ፍር ኦም ፍሮም ብለን እናነባዋለን ማለት ነው። እቺስ? ድ፣ እቺ ኦ፣ እቺ ግ በአንድ ላይ ድ ኦ ግ ዶግ ብለን እናነባዋለን። እቺ ድ የነበረችዋ ኦ ስትጨመርባት አናባቢዋ ድ ወደሚል ይቀይረዋል ማለት ነው። ዶ ዶግ ብለን እናነባዋለን። እሺ እቺስ? ደግሞ ክ፣ ች አ፣ እቺ ት በአንድ ላይ ክ አ ት ካት ካት። እቺስ? ክ፣ እቺ ኦ፣ እቺ ው በአንድ ላይ ኮ ምን ብለን እናነባዋለን? ኮ ብለን እናነባዋለን ማለት ነው። እቺስ? ድ፣ እቺ አ፣ እቺ ይ በአንድ ላይ ድ አ ይ ዳይ ብለን እናነባዋለን። ዳይ። እሺ እቺስ? ደግሞ ብ፣ እቺ አ፣ እቺ ግ በአንድ ላይ ብ አ ግ ባግ። እቺስ? ድ፣ እቺስ ኢ፣ እቺ ድ በአንድ ላይ ዲ ድ ዲድ ብለን እናነባዋለን። እቺስ? ብ፣ እቺ ኦ፣ እቺ ክስ በአንድ ላይ እቺ ኤክስን ክስ ብለን ነው የምናነባት። በአንድ ላይ ምን ይሆናል? ብ ኦ ክስ ቦክስ ብለን እናነባዋለን። ቦክስ። እቺስ? ስ፣ ች አ፣ ች ት በአንድ ላይ ምን ይሆናል? ስ አት ሳት። እቺስ? ብ፣ እቺ ኦ፣ እቺ ር፣ እቺ ን በአንድ ላይ ስናነበው ብ ኦ ር ን ቦርን ብለን እናነባዋለን። ቦርን። ስለዚህ ይህኛውን አማርኛውን ስናነብ ይህኛውንም አብረን እናነባዋለን። ይህኛው ለምሳሌ አሁን ብአክ ባክ ብለን አነበብ ነው። ህአድ ሃድ። ልክ እንደዚህ እያደረግን መጀመሪያ ከኛ የሚጠበቀው ምንድን ነው? እያንዳንዳቸውን ይችን መጀመሪያ ማን ብለን ነው የምናነባት? አገጣጥሞ ለማንበብ ማን ብለን ነው የምናነባት የሚለውን ማወቅ ነው የሚጠበቅብን ማለት ነው እንጂ ከዛ በኋላ ይህኛው ባይኖር አማርኛው ባይኖር እነዚህን ከላይ ለይተን ሸምደን ናቸው በጣም በቀላሉ ማንበብ እንችላለን ማለት ነው። እሺ ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም ህጻናትን ማስተማር የምትፈልጉ ሀይበሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እንድትችሉ አድርገን እናስተምራችኋለን ማለት ነው። በሌላ ቪዲዮ ውስጥ የምንገናኝ ድረስ ይህን እየተከታተላችሁ እያያችሁ መደወል ወይም ደግሞ መማር ትችላላችሁ። ለዛሬ ይህን ይመስላል። በሌላ ትምህርት የምንገናኝ። መልካም ጊዜ፣ ሰናይ ቆይታ